አዲስ አድርገኝ ዛሬም አሮጌ ነኝ ቃልና ተግባሬ አንስማማም ያዋል። የእግዚአብሔር ሰላምታ ይለውላችሁ ይድረስ። እንዴት ናችሁት ወንድሞቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። የቅድስት ድንግል ማርያም ልጅ እንግዲህ አዲስ አበባ ፖሊስ ጋጠወጥ ቲክቶከሮችን ማሰር በቁጥጥር ስር መዋል ጀምሯል ማለት ነው። ይበል የሚያሰኝ ነው። እንዲሁም ደግሞ የህንዱ መሪ ሲመጣ ሀገራችን ላይ የታዩ እርኩሰት የተሞላባቸው ሳይን ኤንድ ሲምቦልስ የምንላቸውን በመረጃና በማስረጃ የምናይ ይሆናል። እንደተለመደው እስከ መርሃ ግብሩ ማብቂያው ድረስ አብራችሁን ቆዩ። የአዲስ አበባ ፖሊስን መግለጫ እንደሚከተለው አቀርበዋለሁ። የማህበራዊ ሚዲያን በመጠቀም ሙያዊ ክብርን ያዋረዱ ለህብረተሰቡ ባህልና ሞራል ተቃራኒ የሆኑ ምልክቶችን ሲያሰራጩ የነበሩ ግለሰቦችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። አዲስ አበባ ታኅሳስ 8 ቀን 2018 ዓ.ም አዲስ አበባ ፖሊስ የማህበራዊ ሚዲያ በኃላፊነት በመጠቀም ትውልድ ማነጽ እንደሚገባ የበርካቶች ሐሳብና አስተያየት ከመሆኑም አልፎ ዜጎች ያልተገራ የማህበራዊ ሚዲያ አጠቃቀም እንዲገታ በተለያዩ የሚዲያ አማራጮች ሐሳቦቻቸውን እየሰጡም ይገኛሉ። ይበል የሚያሰኝ ነው። እንግዲህ እኛን ለማለት ነው። ያው የአዲስ አበባ ፖሊስ ኮሚሽን ይህንን ያለው ማለት ነው። ስለዚህ ድምፃችን ተሰማ ስንል ዝም ብለን አይደለም ማለት ነው። የአዲስ አበባ ፖሊስ ጠቅላይ መምሪያም የማህበራዊ ሚዲያን በመጠቀም ሙያዊ ክብርን የሚያዋርዱ ከህብረተሰቡ ባህል፣ እምነትና ሞራል ተቃራኒ የሆኑ መልእክቶችን ሲያስተላልፉ የነበሩ የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ነን፣ ሶሻል ሚዲያ ኢንፍሉዌንሰርስ ኤንድ ኮንተንት ክሬተርስ የሚሉ 4 ግለሰቦችን በቁጥጥር ስር አውሎ ምርመራ እያጣራ ይገኛል። የመጀመሪያዎቹ ተጠርጣሪዎች ዛህራ መሐመድና ፈቲያ ኤልያስ የተባሉ ነዋሪነታቸው በቦሌ ክፍለ ከተማ ወረዳ 12 ልዩ ቦታው ቦሌ ቡልቡላ ሲሆን የቲክቶክ ፕላትፎርምን በመጠቀም የሀገሪቱን ባህል፣ ወግ፣ እምነትና ሞራል በማይመጠን መልኩ ኢሉሚናቲ ወይም የሰይጣን ማህበረተኞች አባላት ነን፣ እኛን ምሰሉ፣ በርካታ ገንዘብ ታገኛላችሁ የሚሉ መልእክቶችን ሲያስተላልፉ በቁጥጥር ስር ውለዋል። በጣም ያሳዝናል። ሶስተኛው ተጠርጣሪ ደግሞ ለታ ደረጀ የተረፈ የተባለ ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 04 ልዩ ቦታው ጀሞ 3 የሆነ የተከበረውንም የመምህርነት ሙያ የመምህራንን ክቡር በሚያንቋሽሽ መልኩ ተንቀሳቃሽ ምስሎችን እየሰራ በቲክቶክ ፕላትፎርም ሲያሰራጭ በቁጥጥር ስር ሊውል ችሏል። ተጠርጣሪውን በሚለቃቸው ተንቀሳቃሽ ምስሎች የተማሪ የደንብ ልብስ ለብሶ የመማሪያ ወንበሮች ላይ ቆሞ መጨፈር፣ በመምህራን ላይ የማሾፍ፣ ከተማሪ ኪስ ገንዘብ የመስረቅና የመሳሰሉት ይዘቶችንም ይሰራ እንደነበር ፖሊስ አረጋግጠዋል። አራተኛው ተጠርጣሪ ኤዶም ሚሊዮን ሲሆን ነዋሪነቱ በቂርቆስ ክፍለ ከተማ ወረዳ 10 ልዩ ቦታው ካምቦሎጆ እንዲሁም የሽመልስ ሀብቴ ሁለተኛ ደረጃ ትምህርት ቤት ተማሪ ሲሆን እርሱም የቲክቶክ ፕላትፎርምን በመጠቀም ከወገቡ በላይ ልብሱን በማውለቅና ራቁቱን በመሆን ሰግጥ ፈምስ በማለት በየመንገዱ ህብረተሰቡን የሚያስደነግጥ ራቁቱን ምግብ በትሪ በመያዝ ህብረተሰቡን ካላገሮስኳችሁ የማለትና የማስደንገጥ ይዘቶችን ሲሰራ በቁጥጥር ስር ውሏል። እንግዲህ ትውልዱ እንዲህ እየጠፋ ነው። ፖሊስ በቁጥጥር ስር በዋሉ ግለሰቦች ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪዎች ሶሻል ሚዲያ ኢንፍሉዌንሰርስ ኤንድ ኮንተንት ክሬተርስ በሚሉ ግለሰቦች ላይ ተገቢውን የወንጀል ምርመራ ስራ የጀመረ ሲሆን በቀጣይም ተመሳሳይ ድርጊት ውስጥ የሚገቡ የማህበራዊ ሚዲያ አንቂ ነን ባዮች እንደማይታገስም የአዲስ አበባ ፖሊስ ጠቅላይ መምሪያ ያሳስባል ይላል። በጣም ደስ የሚል ነው። በዚሁ መቀጠል አለበት። አዎ እንደዚህ 666 ነን፣ ኢሉሚናቲ ነን፣ ኑ ገንዘብ እኛ ጋር ታገኛላችሁ፣ ቅድመ ክፍያ እንዲያለው ከዛ በኋላ ሀብት ታገኛላችሁ፣ ከዛ በኋላ ዝና ታገኛላችሁ እያሉ ብዙ ሰዎች እየተበሉ ነው ብራቸውን ማለት ነው። እኔም መረጃው ስላለኝ ነው። እና ፖሊስ ጥሩ ነው እያደረገ ያለው። በቃ ይሄ እኮ ነው። ይህንን ነው እኛ የምንፈልገው ማለት ነው። በቃ ህግና ደንቡ እንዲከበር ነው። ሶሻል ሚዲያው ጋጠወጥ እንዲሆን አንፈልግም። ጋጠወጥ የሚለውን ቃል በተደጋጋሚ ጠቀመው ነበር እና ሰዎች ይህን ቃል እየተጠቀሙ ጋጠወጥ እያሉ ሲናገሩ ያው አንዳንድ ጋጠወጦችን ሳይ በጣም ነው ደስ ያለኝ። በዚሁ ቀጥሉ። ሌላው እንግዲህ የህንዱ መሪ ናሬንድራ ሞዲ ኢትዮጵያ መጥቶ ነበር። እኛም መርሃ ግብራችን ላይ ተነጋግረን ነበር። የትላንትናው መርሃ ግብራችን ላይ በመረጃና በማስረጃ አማርኛ ቃሉላ ካፉ አውጥቶ ተናግሮ ተባረኩ ሁላ ብሎ ሄዶ ነበር ማለት ነውና ኢትዮጵያ እንዲህ በመሪዎች አፍ ስትጠራ እንደማየት የሚያስደስት የለም ብለን ተነጋግረን ነበር። ታዲያ ግን አቀባበል የተደረገለት መንገድና አቀባበሉ ላይ የታዩ ሳይን ኤንድ ሲምቦልስ አደገኞች ናቸው። ይሄ የአቀባበል ስነስርዓት ቀጥሏል፣ አደገኝነቱን ቀጥሏል፣ ሪቹዋሊስቲክ መሆኑን፣ አስፈሪ መሆኑን፣ ዴሞኒክ መሆኑን ማለት ነው። አዎ
እንደምታዩት የሜሶፖታሚያን ዲያቲ ሳይን ኤንድ ሲምቦልስ ነው ሪፕሬዘንት የሚያደርገው መድረኩ። ጋድ ኦፍ ዋተር፣ ጋድ ኦፍ ኖሌጅ ይሉታል። እንደምታዩት የህንዱ መሪ ናሬንድራ በዛ ፒራሚድ ቅርጽ እንዲሄድ ነው የሚያደርጉት። ከዛ የሄድና ጫፏ ላይ ሲደርስ ባለቀ ከረባቱን ያገኘዋል ማለት ነው። ከዛ ከሱ ጋር እንደዚህ አብሮት ይቆማል ማለት ነው። እና እየተካሄደ ያለው የሚገርም ነገር ነው ኢትዮጵያ ውስጥ ማለት ነው። ኧረ ገና ምኑን አየነው ታዩታላችሁ። ዩሲ መልካም ነገር ሲኖር መልካም ነገር አለ እንደምንለው ሁሉ ዴሞኒክ የሆነ ነገር ሲኖር ደግሞ እንደተለመደው በመረጃና በማስረጃ መተን እንገላለጠዋለን። የዲያብሎስን ስራ እናፈራርሰዋለን። ይህ ነገር ለመጀመሪያ ጊዜ አይደለም። ከዚህ በፊት የጣሊያኗ ፕሬዚዳንት ስትመጣም እንደምታዩት ሜሎኒ በዚህ መልኩ ነበር። አያችሁ፣ ፒራሚድ ተቀምጦላት ስታልፍ የነበረው በፒራሚዱ አልፋ ጫፍ ጋር ሄዳ ከባለቀይ ከረባቱ ጋር የተገናኘችው ይኸው ዴሞኒክ ሳይን ኤንድ ሲምቦልስ እንደሆነ በመረጃና በማስረጃ ተመልከቱ። ይሄ ሪቹዋል በዚህ ቅርጽ ሄደው ጫፉ ላይ ወይም ኦልሲንግ ጋር ፕሮቪዳንስ ብርሃን ሰጩ ላይ ሲደርሱ ይገናኛሉ። ዳትስ ዋይ መድረኩም የሜሎኒ የመጣችለት መድረኩም ሲሊንጉ ኦልሲንግ ጋይ የነበረው ማለት ነው። ይሄ ሳይን ኤንድ ሲምቦል በግልጽ ይታያል ማለት ነው። ሌላውን ደግሞ ላሳያችሁ። ይኸውላችሁ እዚህ ጋር ፒላሮች ይታያሉ የቆሙ ማለት ነው። እና የህንዱ መሪና ባለቀይ ከረባቱ ይታያሉ። ይሄ እንግዲህ በቀጥታ ፍሪሜሰኖችን ነው ሪፕሬዘንት የሚያደርገው። ዩሲ የሰለሞን ፒላር ነው ይሉታል። የሰለሞን ቤተ መቅደስ ፒላር ስለሆነ ነው እኛ የምንጠቀመው ይሉታል። ደግሞ አስታውሱ፣ አናጤዎች ናቸው፣ ገንቢዎች ናቸው። እና እነዚህ ፒላሮች ፊሜልና ሜልን እንዲሁም ዳርክ ኤንድ ላይትን ወይም ዳርክነስ እና ላይትን፣ ጥንካሬን፣ መለኮታዊ ድጋፍን ሪፕሬዘንት ያደርጋል ይላሉ። የንጉሥ ሰለሞን ቤተ መቅደስ መግቢያ በር ላይ የቆሙትን እንግዲህ መለኮታዊ ድጋፍን ነው ሪፕሬዘንት የሚያደርገው እነዛን ሁለት ፒላሮች ይላሉ። ማለትም ቦዔዝ እና ጃቺንን ማለት ነው። እነዚህ ምሰሶዎች እነዛን ነው ሪፕሬዘንት የሚያደርጉት ብለው ይጠቀሟቸዋል ፍሪሜሰኖች። እና ኢትዮጵያ ውስጥም እየሆነ ያለው እነሱን ሪፕሬዘንት የሚያደርግ እነሱን የሚወክል እነሱን የሚያስተዋውቅ ኮንስትራክሽን ህንፃ ነው እያየን ያለ ነው ማለት ነው። ምልክት ይሄው በውጭ ዓለም የምናየው ማለት ነው። አሁን 4 ኪሎ ያለው ይሄ ነው። ዲዛይኑ ቅርጹ በዚህ መልኩ ነው የታደሰው ማለት ነው። ዩሲ እና እንደምታዩትም ለንደን ላይም ካያችኋቸው የፍሪሜሰኖችን ሀው እንዳለ እንደዚህ ናቸው። እና ምልክቱ ግልጽ ነው ማለት ነው። እንዲሁም ይኸውላችሁ ሰሞኑን ታውቃላችሁ አውስትራሊያ ሲድኒ ቦንዲ ቢች ላይ የተፈጠረውን ቴሮሪዝም አሉት። ግን አይደለም፣ ሪቸዋለሁ፣ ራሱን የቻለ ሪቸዋለሁ። እና እንደምታዩቸው አባትና ልጅ የተባሉት ገዳዮች በዛ ሁለት ፒላር መካከል ቆሞ ነበር። አብሶ ልጅየው እዛ ጋር ቆሞ ነበር ሲተኩስ የነበረው አታክ ሲያደርግ የነበረው ማህበረሰቡን ማለት ነው። ማን እንደወከለው ለማን እንደሚሰራ ምን አይነት ሪቹዋል ሲፈጽም እንደነበረ ነው ሲያሳይ የነበረው ማለት ነው። አረ ሌላም ልጨምርላችሁ። ከስር ደግሞ 233 ሚል ይታያል። እንደምታዩት በቀስት ያረኩበት 33 ቁጥር ይታያል። አያችሁ፣ ፍሪሜሰኖች ናቸው እንዲህ ያለውን እርኩሰት የሚያዘጋጁት ስላችሁ በመረጃና በማስረጃ ነው። እንዲሁም ደግሞ ጂኦግራፊክ ኮኦርዲኔትስ የሚባለው ደግሞ ሎንግቲዩድ እና ላቲቲዩዱ እንደምታዩት ከላይ 33 ብሎ ነው የሚጀምረው ማለት ነው። የሚገኝበት ቦታው ጥቃት የተፈጸመበት ጥቃት ሲፈጽሙበት የነበረው ቦታ ራሱ አያቸው አይደል? 33 የማን ዲግሪ የማን ጣሪያ የዲግሪ ጣሪያ እንደሆነ የምናውቀው ነው። እንዲህ ያለውን ማስ ሹቲንግ ስንት ያየ ነው በመረጃና በማስረጃ። ለብቻውን መጣበታለን ካስፈለገ። ዝም ብሎ ሌጋሲ ሚዲያው ሜንስትሪም ሚዲያው የሚላችሁን አትስሙ። እንደዚህ ጥቃት ፈጸሙ ከእንትን ጋር ተያያዘ ቴሮሪዝም ነው ምን አይደለም። ሪያሊቲ ወይ ነው። ፍሪሜሰኖች ናቸው ከዚህ ጀርባ ያሉት። እንዲህ ባለው ጥቃት ላይ 33 ቁጥርን አታጡትም፣ ወይም 6ን አታጡትም። ብዙ ጊዜ 33ን አታጡትም። እና ኦርደር ኦፍ ኪዮ ወይንም ኦርደር አውት ኦፍ ኪዮስ ፕሮብሌም ሪያክሽን ሶሉሽን በሚሉት ርኩሰት ሲስተም ነው ይህን የሚፈጽሙት። ሌላው እንግዲህ የተዘጋጀው የራት ፕሮግራም በኮንቬንሽናል ሴንተር ሉክ መድረኩ ምን እንደሚመስል ተመልከቱት። ይታያችኋል መድረኩ የፍሪሜሰኖችን ኮምፓስን ነው ሪፕሬዘንት የሚያደርገው ማለት ነው። ይሄ በጣም የሚገርም ነገር እኮ ነው። እንዲህ በግልጽ ኢትዮጵያ ውስጥ የፍሪሜሰኖች ሳይን ኤንድ ሲምቦልስ እየታየ እየተቀመጠ ነው ያለው። ይሄ ልምምድ ከዚህ በፊት ምን ላይ ነበር የምናውቀው?
እናየዋለን። እንዲህ ያለውን የመድረክ ቅርጽ ምን ላይ ነበር የምናውቀው? እናየዋለን። እንደምታዩት የ25ቱ ኦስካርስ አዋርድስ ላይ በግልጽ እንደዚህ የፍሪሜሰኖች ኮምፓስ ነበር መድረኩ ማለት ነው። ከዛ መሃል ላይ ስታቹ ቆሟል፣ የሽልማቱ ስታቹ። ይህ ስታቹ እንግዲህ የኤኒሸንት ኢጂፕሽያን ጋድ የሆነውን ፕታ ደ ጋድ ኦፍ አርትስ ኤንድ ክራፍትስ ኢን ኤኒሸንት ኢጂፕት እሱን ጣዖት ሪፕሬዘንት ለማድረግ ነው የሚጠቀሙት፣ ወይንም እሱን ወርሺፕ ነው የሚያደርጉት በዚህ ኦስካርስ አዋርድስ አስታከው ማለት ነው። ዋው! እና መድረኩ የፍሪሜሰኖች ኮምፓስ ነው። የእኛም ሀገር እንደዛው ደሴም ማለት ነው። እና ሌላው የሚገርመው ነገር ከመድረኩ ጀርባ ደግሞ እንዲህ ያለ ጽሑፍ ታይቶ ነበር። ባለቀይ ከረባቱ ንግግር በሚያደርግበት ወቅት ብሪጂንግ ካልቸር ቢውልዲንግ ፕሮስፐሪቲ የሚል ነገር ይታያል። ቢውልዲንግ አያችሁ፣ ቢውልደሮች ናቸው፣ ገንቢዎች ናቸው ፍሪሜሰኖች ብያችኋል ነበር። እንደምታዩት ማለት ነው ይኸው ፎቶ ላይ እና አዲስ አበባን የኮሪደር ልማቱን በምን አይነት መንገድ መልኩ እያስዋቡት እንደሆነ ምን አይነት ሳይን ኤንድ ሲምቦልስ እየተከሉ እያኖሩ እንደሆነ በደይ ሰበን ላለፉት ዓመታት በመረጃና በማስረጃ አይተናል። ስለዚህ ከዚህ ጀርባ ማን ያለው? ፍሪሜሰኖች፣ ማስተር ሜሰንስ። ይሄንን ማወቅ አለባችሁ። ሌላው ፋሲኒቲንግ ነገር እንግዲህ በዚህ ፍሪሜሰን ኮምፓስ ውስጥ አርገው መሀል ላይ ላሊበላን እያሳዩት ነበር። ከዚህ በፊት ደ ዊኬንድ አይኖች ሁሉ ላሊበላ ላይ መሆናቸውን አሳይቶን ነበር። መድረኩ ላይም ላሊበላን እየተጠቀሙ ነበር እና አሁንም አይኖቻቸው እዛው ላሊበላ ላይ መሆኑን ፍሪሜሰኖች፣ ኢሉሚናቲዎች፣ የዲያብሎስ ስራ አስፈጻሚዎች፣ ገንቢዎች፣ ላሊበላን እናድስ ባዮች እዛ አካባቢ ብዙ ነገር እየፈለጉ እንደሆነ ይሄ ትልቅ ነገር ነው። ትኩረታቸው እዛ ላይ እንደሆነ ነው የሚያሳየው ማለት ነው። እኛ ግን ዲቫይድ ኤንድ ኮንከር በሚባለው አጀንዳ እርስ በርስ ተጠላልፈን በፖለቲካው በጎጡም በብሔሩም ያለንን ማንነት ያለንን ሀብት ማየት አልቻልም፣ ያለንን መንፈሳዊ ጥንካሬ እና ቻርሊ ከርክ ሌጋሲ አዋርድ ላይ እንዲሁም ይኸውላችሁ ኤሪካ ከርክ ንግግር በምታደርግበት ወቅት ወይንም ከእሷ ጀርባ የነበረው መድረክ ስክሪን ምን አይነት ነገር ዲስፕሌይ ሲያደርግ እንደነበር ተመልከቱት። የፍሪሜሰኖችን ኮምፓስ አያችሁ። ይህን የሚያደርጉት ለማሰርቭ እንደሚያደርጉ ለማ እንደሚያገለግሉ ያሳያሉ። ግዴታ ነው፣ አሳዩ ይባላሉ። ልክ እኛ እንደምናማተበው አንገታችን ላይ ማተብ እንደምናደርገው ክርስቶስ ክርስቶስ ኢየሱስ ኢየሱስ እንደምንለው በእነሱም የውሸት አፍ ይጠራል። በእርግጥ ግን እኛ ላይ እንደሚታየው ሳይን ኤንድ ሲምቦልስ ሁሉ ምልክቶች ሁሉ እነሱ ላይም ዲያብሎስ ምልክት ያደርግባቸዋል ማለት ነው። እና እንደዚህ እሷ ንግግር ስታደርግ ታይቶ ነበር። አሁን በቅርብ በነበረው የቻርሊ ከርክ ሌጋሲ አዋርድ ላይ ማለት ነው በኖቬምበር 2025 በተካሄደው ላይ እና ሰዎቹ በግልጽ ለማን እንደሚሰሩ ያስተዋውቃሉ ማለት ነው። መድረክ ሲያገኙ ኮንሰርት ላይም፣ ሚውዚክ ቪዲዮ ላይም፣ ፊልም ላይም፣ ኢንተርቴንመንት ዜናው ላይም፣ ኳሱ ላይም፣ ሌላ መዝናኛው ላይም ማለት ነው። እና እኛ ሀገርም ይሄ ነገር ከጊዜ ወደ ጊዜ እየተባባሰ እየተለመደ ኢትዮጵያ አይታው እና ሰምታው የማታውቀው ነገር እየተሰራ እየተፈጸመ ነው ያለውና በዚህን ያህል የርኩሰት ርቀት እየተጓዝን እንገኛለን ማለት ነውና ይሄ በጣም አደገኛ ነገር ነው። አሁን ይህንን ውጮቹ ኖቲስ ቢያደርጉት ያወሩታል ከጫፍ እስከ ጫፍ። እንዲህ አይነት ሳይን ኤንድ ሲምቦልስ ኢትዮጵያ ላይ እየታየ እየተካሄደ እየተሰራ ርኩሰት እየተፈጸመ መሆኑን ቢያውቁት ያወሩታል፣ ትልቅ ሽፋን ሰጥተው ማለት ነው። እና ያው እንግዲህ እኛ ደግሞ እንደዚህ በመረጃና በማስረጃ አይተነዋል ማለት ነው። ፈጣሪ ሁላችንንም ከዲያብሎስና ከዲያብሎስ ስራ አስፈጻሚዎች ርኩሰት ከተሞላበት ሲስተማቸው ዲያብሎስ ሲስተም ሁላችንንም ይጠብቀን ይሰውረን ለማለት እፈልጋለሁ። ሰላም ለእናንተ ይሁን። አበቃን።